ለምንድነው ከሆስት ውስጥ መውጣት ፈልገን 30 ቀን የምንቀጣው? ሰላም የላስቲው ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ዛሬ ደግሞ የምናየው ብዙ ጊዜ የምታነሷቸው ጥያቄዎች ውስጥ ሆስቶቻችን ኤጀንት የሆናችሁ ሰዎች ሆስቶቻችሁን ከሆስትነት አውጥታችሁ ለኤጀንት ልታረጓቸው ስትሉ የ30 ቀን ቀጠሮ ወይም ቅጣት ያሳያችኋል። ወይም ደግሞ ለ30 ቀን በዚህ 30 ቀን ውስጥ ኤጀንት ማድረግ አትችሉም የሚል ነገር፣ እንዲሁም ሆስት ሆናችሁ ደግሞ አፕላይ ስታደርጉ አፕሊኬሽን ላስት አፕሊኬሽን ዴት እያለ ደግሞ የ30 ቀን ቀጠሮ ወይም ቅጣት ያሳያችኋል። ለምንድን ነው ይሄ የሚሆነው? የመጀመሪያ በጣም ሲምፕል የሆነ ነገር ነው። ይሄ ቅጣት የሚሆነው ሰዎች በማወቅም ባለማወቅም በማለት ነው። ለምሳሌ ከሆስትነት አውጥተን ኤጀንት ልናደርግ ሰዎችን ስንል ሆስቶች ብዙ ጊዜ አዳዲስ ስለሚሆኑ ባለማወቅ ደጋግሞ እዛ ጋር አፕላይ ያደርጉና ምክንያቱም ባጭሮች ነው አፕላይ ያደርጋሉ። I want to quit my agency ብለው ከኤጀንት ውስጥ ለመውጣት አፕላይ ካደረጉ በኋላ እዛው ጋር አፕሊኬሽኑን መልሰው ካንስል ያደርጓታል። እሷን በዚሁ ላሳያችሁ። የመጀመሪያ ለምሳሌ አንድ ዝም ብዬ እንትን ያደረኩትን በኔ ስር ያስገባሁትን አንድ እንትን ላሳያችሁና ሆስቶቻችሁን እንዴት አድርጋችሁ ነው ከሆስትነት አውጥተን ወደ ኤጀንት ልናደርጋቸው ስንል እነዚህ ይሄንን ስቴፕ ላኩላቸው ወይም ይሄን ቪዲዮ ሼር ስታደርጓቸው ይሄን አይተው አፕሊኬሽኑን በስርዓት በዚህ መልኩ አፕላይ ማድረግ አለባቸው። ልክ እዚህ ጋር እንደምታዩት ሆስት የሆነ ራሱ በሁለት መንገድ ነው አፕሊኬሽኑን መላክ የምንችለው። ሆስቶች ራሳቸውን ማውጣት ይችላሉ ወይ ደግሞ ኤጀንቶች ደግሞ እኛ ደግሞ እነሱን ልናወጣቸው እንችላለን ማለት ነው። የመጀመሪያው ወይ ሆስቶች የሚያደርጉት ኤጀንሲ ላይ ይገባሉ። ኤጀንታቸው እንደዚህ ይመጣል። ከዛ እዚች ጋር ቀስቷን ሲነኩ በቀጥታ ኮንግራቹሌሽን የሚለው ያኔ ያሳያቸው ይመጣል። ከዛ ከስር እዚች ጋር እንደምታዩት I want to quit my agency ምትላለች። ልክችን ትነካላችሁ። ሆስቶች ይሄን ትነካላችሁ። አፕላይ ያደርጋችሁ ነው ወደ ኤጀንት ለመቀየር። ከዛ apply for quitting agency ይላል። እችን ደግማችሁ ትነካላችሁ። ከዛ እዚህ ጋር ሪዝን ጻፉ። ለምንድን ነው የምትወጡት ይላል። to become an agent እንበለው። ልክ እንደዚህ ሪዝናችሁን ከጻፋችሁ በኋላ ሰብሚት አፕሊኬሽን ትላላችሁ። ከዛ ምን ይላል? are you sure you want to quit this agency ብሎ ኮንፈርሜሽን ይጠይቃል። ኦፍ ኮርስ ኮንፊርም ትሉታላችሁ ማለት ነው። ከዚህ በኋላ ምን ይላል? በስትክክል ልክ በስትክክል ምን ይላል? የእናንተ አፕሊኬሽን በቀጥታ ወደ ማ ተልኳል ማለት ነው፣ ወደ ኤጀንታችሁ ተልኳል። ኤጀንት በዚህ ሰዓት ምን ያደርጋል? ኤጀንት በዚህ ሰዓት አፕሊኬሽን ይመጣለታል። ይገባና እዛች ጋር ገብቶ አክሰፕት ያደርጋል አፕሊኬሽኑን ማለት ነው። በዚህ መልኩ ነው ምን ልትሉ የምትችሉት፣ በዚህ መልኩ አፕላይ ታደርጋላችሁ። ነገር ግን ከዚህ በኋላ ምን ማድረግ የለባችሁ፣ ደግማችሁ ካንስል ዘ አፕሊኬሽን የምትልን መንካት የለባችሁ። ከዚህ ስቴፕ በኋላ ልክ አፕላይ ካደረጋችሁ በኋላ ከዚህ ስቴፕ በኋላ አለቀ በቃ። ካንስል ዘ አፕሊኬሽን የሚል ቀጣይ ስቴፕ ሲመጣላችሁ ካንስል ብላችሁ ነካችሁ ማለት ምን ማለት ነው? አይ ከሆስት ወጥቼ ኤጀንት መሆን ፈልጋለሁ። ትንሽ ትቆዩና እዛው ጋር ደግሞ አይ ሐሳቤን ተሳስቼ ነው ሐሳቤን ትቻለሁ ሲል አይ የተወዛገበች ነው ብሎ ሆልድ ያደርጋችኋል ለ30 ቀን እንድትረጋጉ ማለት ነው። በአንደኛው ምክንያት ይሄ ነው የሚሆነው ማለት ነው። ስለዚህ ይሄ እንዳይሆንባችሁ ልክ በእንደዚህ አይነት በትክክል መልኩ አፕላይ አድርጉ ማለት ነው። እንዲህ ካደረጋችሁ ኢሚዲየትሊ ኤጀንታችሁ ጋር ምን ይላል ማለት ነው? ኤጀንታችሁ ጋር ሪኩዌስት ይላካል። ኤጀንታችሁ ጋር ደግሞ የሚመጣውን አፕሊኬሽን በቀጥታ ይኸው ምን ብሏል? በስማቸው እዚህ ጋር እንደምታዩት ቡቡ ሜል አካውንት ነው። ይሄ ይመጣል። ከዛ እዚህ ጋር ኢሚዲየት ፕሮሰስ ይጠይቃል። እዚህ ጋር ይመጣና ኤጀንት ምን ማድረግ አለበት? ሪኩዌስቱን አክሰፕት ማድረግ አለበት። በስርሽ ያለው ኤጀንት ኦኬ፣ ይሄ ኦፍ ኮርስ 24 ሰዓት ስላልሞላው ነው ይሄ አካውንት አውቶማቲካሊ ፓስ ያደረገው። እሺ አሁን ስለከፈትኩት ነው። ነገር ግን ከ24 ሰዓት በኋላ የሆነ እዚህ ጋር አፕሊኬሽን ይመጣል። በቀላሉ እዚህ ጋር ኤጀንቶች አክሰፕት ነው የምትሉት። ምንም የተለየ ሌላ ካልኩሌሽን የለውም። ይሄ ግን አሁኑኑ አካውንቱን ከፍቼ ስለመጣሁኝ ለእናንተ ለማሳየት ብዬ ስለሆነ እዚህ ጋር አክሰፕት አድርጌ ሪፊውዝ አድርጌ የሚል ነገር የለም። ለምን በ24 ሰዓት ባልሞላ ጊዜ ውስጥ ስለሆነ እዚህ ጋር በቀጥታ እንትን አልኩኝ ማለት ነው። እዚህ ጋር በቀጥታ ራሱ አውቶማቲካሊ ፓስ አደረጋቸው። ኤጀንት የቆዩ ሲሆኑ ግን ኮንፊርም እና ሪፊውዝ ይላል። ኮንፊርም ትሉላቸዋላችሁ። ከዛ ከዚህ ውስጥ አውጥታችሁ ደግሞ ኤጀንት ታደርጓቸዋላችሁ ማለት ነው። በዚህ መልኩ ነው እንትን የምንለው። ምናልባት ሁለተኛ ላይ ለቀን የሚችለው ከሆስት ውስጥ ደግሞ ኤጀንቶች እዚህ ጋር መጥተው ምን ሲሉ ነው
ኤጀንት እዚህ ጋር መጥቶ ሪፊውዝ ያደርጋል ይሄንን አልለቀውም የሚል ከሆነ ሆስት ውስጥ ምን አይልም ማለት ነው ከሆስትነት ላይ ለቀን ይችላል ሶ እነዚህን ስቴፖች በመከተል ሄዳችሁ ምን ማለት ትችላላችሁ ሆስትነት ኤጀንት ሆስት የሆናችሁ ሰዎች ሆስትነት ወጣችሁ ወደ ኤጀንት መቀየር ትችላላችሁ ነው የመጀመሪያው ስቴፕ ይሄ ነው ኤጀንት የሆነን ሰዎች ደግሞ እነዛን ሰዎች ማውጣት ስንፈልግ የሁለተኛ ሆስቶችን ምን ሪሙቭ የምናደርግበት መንገድ ነው ኤጀንት ላይ እንገባለን ማኔጅ ሚለውን እንነካለን በስራችን ያሉ ሆስቶች እና ኤጀንቶች ያሉበት ቦታ ነው በስራችን ያሉ ሆስቶች ማይ ሆስት የምትሏን እቺ እዚህ ጋር ስንነካ ሶ የቀድሙን አይዲ ነምበሩ ሰርች እና በስራችን ልናስወጣው ነው ኦርዲነሪ ብሎ በስራችን ያለውን ሆስት ያስገባልናል ሶ እዚህ ጋር በቀጥታ የሱን አካውንት እንነካና የቡቡ ሚለው ከዛ እዚህ ጋር መተን ሪሙቭ ሆስት ምትላለች አያችሁ ልክ እንደዚህ ሪሙቭ ሆስት ስንል እዚህ ጋር አይዲ ነምበሩን በማስገባት ኮንፊርም ስንለው በቀጥታ ምን ይልልናል ማለት ነው ከሆስት እንትን ላይ አስወጥቶልናል ከሆስት ሊስታችን ላይ አስወጥቶታል ማለት ነው በዚህ መልኩ ምን ማለት ትችላላችሁ በስራችሁ ያሉ ሆስቶችን ሪሙቭ ማድረግ እንችላለን በሁለት መልኩ ማስወጣት እንችላለን ወይ ኤጀንቶች ወይ ሆስቶች አፕላይ ያደርጋሉ ኦር ራሳችን ደግሞ በዚህ መልኩ ልናስወጣቸው እንችላለን ማለት ነው ሶ ከነዚህ ከሁለቱ አንዱ መንገድ ተጠቅማችሁ ሆስቶቻችሁን ከሆስትነት ወደ ኤጀንትነት ልትቀይሩ ትችላላችሁ ማለት ነው ሆፕፉሊ ይሄ ቪዲዮ እንደተጠቀማችሁ አምናለሁ አዲስ የሆናችሁ ሰብስክራይብ ላይክ ኮሜንት እያደረጋችሁ ቤተሰብነታችሁን አሳዩን መልካም ጊዜ